ከሌላ ሰባይሽ ለማመን አረ በፈጣሪ አታስጨንቁን እንዴ! አረ ምን ጉድ ነው በፈጣሪ ስም። ብሩኬም እንደዚሁ ቲክቶክ ላይ ለቋል። ሀይሚም አሁን ደግሞ ስቶሪዋ ላይ እንደዚሁ የለቅሶ ነገር። ጠዋት ደግሞ መጀመሪያ ፍሬዴዝ ነው ምናምን በሚባል አካውንት ከሌላ ሰው ባይሽም ለማመን ይከብደኛል። ጠዋት ነው ያየሁት፣ ጠዋት ነው የለቀቀችው። አሁን ደግሞ የሆነ የማልቀስ ምልክት አድርጋለች ስቶሪዋ ላይ። ኧረ ፈጣሪ ሆይ እንደው እንጃ፣ እንደው ሌላ ጣጣ እንዳይመጣብን አድረውን አምላኬ። እንደው ተጣላን እንዳትሉ በፈጠራችሁ። በቃ ወይ ሰልችቶናል እንዴ! አረ ትንሽ እንኳን እንደሰት፣ በመድኃኒዓለም ትንሽ እንደሰት። እናንተም ተደሰቱ ትንሽ። በቃ ችግር እንኳን ቢመጣ እለፉት፣ በቃ በይቅርታ ተላለፉ። በፈጣሪ የምር በጣም ነው የደነገጥኩት። በተለይ ደግሞ ጠዋት እሷ እንደዛ ብላ ለቀቀች። ሙዚቃው ከሌላ ሰው ባይሽ ለማመን ይከብደኛል። እሱም ቅድም እንደዛ ብሎ ለቀቀ። እንደገና ደግሞ ኢንስታግራም ላይ ፖስት ያደረገው ነገር እንደኛ ተጨናነቅን እኮ በቃ በዛም አምላኪ ደከመኝ። ታውቃላችሁ ጭንቀት ለካ መጥፎ ነው። የምር ጭንቀት ከምንም በላይ ከባድ ነው በእውነት። እኔማ በጣም ተጨነቅኩኝ ታውቃላችሁ፣ በጣም ማለት ነው። እናንተን ያለማስጨነቅ ጠዋት የለቀቀችውን ቪዲዮ ዝም ብዬ አለፍኩ። ብሩክ የለቀቀውን ቪዲዮ ዝም ብዬ አለፍኩ። እንደገና ደግሞ እዛ ፖስት ያደርገው ፊቱን አዙሮ ጎንበስ ብሎ ምናምን እንደገና አበባዋን ይዞ ምን አይነት ጣጣ ነው? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እርግጠኛ ነኝ እኔ ብቻ አይደለሁም፣ እናንተም ተጨንቃችኋል፣ እናንተም ጨንቋችኋል። እናንተም የምታደርጉት ነገር ግራ ገብቷል። ያላወቃችሁም አላችሁ ማለት የተፈጠረውን ነገር ሌሊት ላይ ማለት ነው። በነገራችን ላይ እኔም ከተኛሁ በኋላ ነው። በመጀመሪያ ደስ የሚል ምሽት ነበረ። በኋላ ነው ከተኛሁ በኋላ ጠዋት ነው ሲጀመር ከረፈደ ነው ያየሁት ችግር እንደተፈጠረ ማለት ነው። እና ብዙዎቻችሁ ቃልዬ ምንድነው የተፈጠረው፣ ምንድነው የሆነው እያላችሁ ነው። እና ያልገባችሁ ብዙ ሰዎች አላችሁ። እና እህቶቼ ላይቭ ላይ ሰው ነው ያጣላቸው አጉል ኮሜንት በመጻፍ ሀይሚና ብሩኬን ለማለያየትና ለማጣላት የሚተጉ ሰዎች ያልሆነ ኮሜንት እየጻፉ ሀይሚን እንዲደብራት ብሩኬ ደግሞ እንዲናገር ያው ስላነበበው ለምን አነበብክ አይነት ነገር ነውና እንደገና ደግሞ አንዳንድ ነገር መልስ ተመላለሱ። በዛ በኮሜንት ምክንያት መልስ ተመላለሱ። ሀይሚን የሚያስከፋ የሀይሚን ሞራል የሚሰብር የሀይሚን ሞራል ለመንካት የሚጽፉት ብዙ ባለጌ ኮሜንቶች። ብሩኬ ደግሞ ያን ኮሜንት አነበበው። በዛ ነው እንግዲህ የተደባበሩት ውዶቼ። ብዙ ግር ያላችሁ ሰዎች የጠየቃችሁ እንግዲህ በማቀው ልክ እንደዚህ ነው። ስለ ሌላ ሴት አወርተው ነው የተደባበሩትና ባለመግባባት ነው። እንዲሁም ደግሞ እንደምታዩት ያው ብዙዎቻችሁ እርግጠኛ ነኝ በዛን ሰዓት ተኝታችኋል። ሰውም አልነበረም፣ ብዙ ሰው አልነበረም። ጠፍተው እንደ መግባታቸው ብዙ ኦዲየንስ አልነበረም ትላንትና ቲክቶክ ላይ እና ትንሽ ኦዲየንሶች ነበሩ። ብዙዎቻችሁ ያው ስላላያችሁ ነው ግራ የገባችሁና ነገሩ ይሄ ነው። በእነሱ መሀል ምቀኛ ነው፣ በቃ ወሬኛ፣ ምቀኛ፣ ሸረኛ ነው ሳቃቸውን የነጠቃቸውና አትጨነቁ። እኔም ተጨንቅ ያለሁ ግን እንደው እኔ እንጃ ምን እንደማደርግ ግራ ገብቶኛል። ማለት ከባድ ነው አንዳንዴ። ሀይሚዬ ቻይነሽ ብዙ ነገር በዚህ አጋጣሚ ማለት ነው ሼር አድርጉልኝ። እስካሁን ድረስ ብዙ ነገር አልፈሻል፣ ብዙ ነገር ቻይነሽ፣ ትዕግስተኛ ነሽ እና ያው እንደሚያሳየው ሀይሚም እንደተከፋች ብሩኬም እንደተከፋ እንደተደባበሩ እንዳሉ ነው የሚያሳየው። እንግዲህ እንደሚለቁት ነገር ማለት ነው። እና የሆነ ነገር ማለት የምፈልገው ነገር ቢኖር ለሁለታችሁ
በፈጠራችሁ ወደ ሚዲያ ይዛችሁት እንዳመጡ ነገሩን። በቃ ከዚህ በኋላ እንደው ማንንም እንዳታስደስቱ። እሰይ ይህንን አረግን፣ እሰይ ተሳካልን ብለው እንዳታስደስቷቸው። ወደ ሚዲያ ተጣልታችሁ እንዳመጡ በመድኃኔዓለም ይዣችኋለሁ። ወደዚህ ይዛችሁት እንዳመጡ ወደ ሚዲያ። እንደው ሰሞኑን ብዙ ጥሩ ጥሩ ቪዲዮዎችን ለቃችኋል። እጅግ በጣም እኛም ፈጣሪን አመስግነናል፣ እናንተንም አመስግነናል። ስለዚህ ነገሩን እዛው በይቅርታ ተላልፋችሁ ተነጋግራችሁ እዛው ፈታችሁ ኑ እንጂ በጭራሽ አደራችሁን ይዛችሁ ወደዚህ እንዳትመጡ፣ ጠላት እንዳታስደስቱ። እውነቴን ነው የምለው። እንደው ድጋሚ ሌላ ነገር ወደ ሚዲያ ወደ ዩቲዩብ ይዛችሁ ከመጣችሁ ይባባሳል፣ ነገሩ ይሰፋል። በአሁን ሰዓት ለማስታረቅ የሚጥር የለም፣ ለማጣላት ለማባባስ ነው። ስለዚህ እባካችሁ ወደዚህ ይዛችሁት አትምጡ ነገሩ እና ይሄንን ነገር ትላንትና የተፈጠረው ተፈጥሯል። በቃ ተላለፉት። ሀይሚዬ ታገሽ እባክሽ ታገሽ። በቃ እስካሁን ብዙ ነገሮችን ብዙ ክፉ ነገሮችን አልፋችኋል፣ ግን ይሄ ቀላል ነገር ነው። ትላንትና የተፈጠረው በእርግጥ እኔ እውነት አንጀቴ እንጃ። ቪዲዮን አይቼዋለሁ ተቆርጦ ተልኮልኝ ማለት ነው ሪከርድ እና ታሳዝናለች የኔ እናት እውነት። አንዳንዴ ማለት ነው ከባድ ነው ሴት መሆን። አንዳንዴስ እንደው ሴት ለሴት እንደው ምቀኝነት እንደው የፈጣሪ ያለ ምን አይነት እኛ ግን ርኩሶች ነን የእውነት። ምን አይነት ክፉዎች ነን ግን እኛ፣ ምን አይነት አስመሳዮች ነን ግን እኛ። ብሩኬን የምትሳደው እውነት አሁን ጠቀማችኋት ለሀይሚ። ትናንትና ቅስሟ ስብር ሲል አይታችኋል አይደለ? እንደዛ ትክዝ ስትል ፊቷ ጥቆር ሲል ባንዴ ክፍት ሲላቸው ሁለቱም እና ጠቀማችኋት፣ አስደሰታችኋት። በፈጣሪና ሀይሚያ ይዞሽ የኔ ቆንጆ እባክሽ ላፊው ነገሩን ተላለፉ። በቃ ጠላት እንዳታስደሰቱ፣ ክፍተት የመርፌ ቀዳዳ ታክል ክፍተትን ፈጥራችሁ እንዳመጡ ዛሬ። እውነት እኔ ሁኔታችሁ በጣም ነው የሚያስፈራው። በቃ አስጨነቃችሁን እኛንም። በትዕግስት ተላልፋችሁ ነገሩን በውስጥ አርማችሁ ፈታችሁ ነው እንግዲህ ቤተሰብ። እናንተ ደግሞ የእናንተን ሀሳብ አስተያየት ደግሞ በኮሜንት ስር አስፍሩ። እንደኔ ግን ትላንት እዛ የተፈጠረውን ነገር ይዛችሁ ወደ ዩቲዩብ መታችሁ ድጋሚ እነዛን ባለጌዎች እንዳታስደስቷቸው። የእውነቴን ነው የምላችሁ። እና ቤተሰብ እናንተስ ምን ትላላችሁ? ይሄ ነገር ወደ ሚዲያ ድጋሚ መምጣት አለበት ወይስ የለበትም? እንደዚህ ብላችሁ ፖስት ማድረግስ ተገቢ ነው ወይስ ምንድን ነው? ተገቢ አልነበረም እውነት ለመናገር። ምክንያቱም አንደኛ ስለ እናንተ እጅግ በጣም በቃ ብዙ ሰው የሚጨነቃለ። ቢያንስ በቃ ለሚወዳችሁ ሰው ስትሉ ዝም በሉ። በቃ ነገሩን እረፉት በውስጣችሁ። አሁን ሀይሚም እያለቃቀሰች ነው፣ ብሩኬም እያለቃቀሰ ነው። እኛ ተጨነቅን በፈጣሪ